ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4 ጀምረን ነበር ኤሌክትሮማግኔቲዝም። ዛሬ ሰመሪ እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። በቀጥታ ወደ ሰመሪ። ማግኔቲክ ፊልድ ኢዝ ዘ ሪጅን አራውንድ ኤ ማግኔቲክ ማቴሪያል። ልብ አድርጉ፣ አንደኛው ዘ ሪጅን አራውንድ ኤ ማግኔቲክ ማቴሪያል ነው። ሌላኛው ደግሞ ዘ ሪጅን አራውንድ ኤ ሙቪንግ ኤሌክትሪክ ቻርጅ፣ የሚንቀሳቀስ ኤሌክትሪክ ቻርጅ ማግኔቲክ ፊልድ የመፍጠር አቅም አለው ማለት ነው። ዊዝን ዊች ዘ ፎርስ ኦፍ ማግኔቲዝም አክትስ። አሁን እዩ፣ ለምሳሌ እዚህ ጋር አምጥቼ የሆነ ብረት ባስቀምጥ ምን ይደረጋል? ይሳባል ማለት ነው። እዚህ ጋር ባስቀምጠውስ ላይሳብ ይችላል ማለት ነው። ማግኔቲዝሙ አክት የሚያደርግበት ቦታ ምን ይባላል ማለት ነው? ማግኔቲክ ፊልድ ይባላል። ከራቅንስ እዚህ ጋር ፊልዱ የለም ማለት ነው። ከተጠጋን እዚህ ጋር ይስበዋል። ምኑ አለ? ፊልዱ አለ ማለት ነው። ኤ ማግኔቲክ ፖል ኢዝ ዘ ፓርት ኦፍ ኤ ማግኔት ዛት ኤግዘርትስ ዘ ስትሮንገስት ፎርስ ኦን ዘ አዘር ማግኔት ኦር ማግኔቲክ ማቴሪያል። እንግዲህ ካሉት ውስጥ ለምሳሌ እዚህ ጋር ብንመለከት ምን አለ? ፎርስ አለ። ነገር ግን ስትሮንገስት የሆነው ፎርስ ፖሎቹ ላይ ነው ያለው ማለት ነው። እዚህ ጋርና እዚህ ጋር ያለው ፎርስ ስትሮንገስት ነው ማለት ነው ከሁሉም። ላይክ ፖልስ ኖርዝ እና ኖርዝ ኦር ሳውዝ እና ሳውዝ ማለት ነው ምን ይደራረጋሉ? ሪፔል ነው የሚደራረጉት። ኦፖዚት የሆኑትስ አትራክት ይደራረጋሉ ማለት ነው። ለምሳሌ እነዚህ ሁለቱ ምንድን ናቸው? ኦፖዚት ስለሆኑ ይሳሳባሉ። እነዚህ ሳውዝ ይገፋፋሉ ማለት ነው። ማግኔቲክ ፖልስ አር ኦልዌይስ ፋውንድ ኢን ፔርስ። ኖርዝ ብቻ ኦር ሳውዝ ብቻ የሚባል ፖል የለም ማለት ነው። ኖ ማተር ሃው መኒ ታይምስ ኤ ፐርማነንት ማግኔት ኢዝ ከት ኢንቱ ቱ ኢች ፒስ ኦልዌይስ ሃቭ ኤ ኖርዝ ኤንድ ኤ ሳውዝ ፖል። ለምሳሌ ይሄን ተመልከቱ። ኖርዝ ሳውዝ አለው። ሁለት ቦታ ቆረጥ ነው። ይሄ ተቆርጦ የመጣው እዚህ ጋር እዩ፣ ሳውዝ ኖርዝ አለን። ልክ ሁለት ቦታ ቆረጥ ነው እዚህ ጋር። ይሄ እዚህ ጋር ተቆርጦ የመጣው ሳውዝ እና ኖርዝ ይኖረዋል እንደገና። ይሄኛውም እንደዛው ሳውዝ እና ኖርዝ ይኖረዋል። ድጋሜ ይሄንን ደግሞ እንደገና ሁለት ቦታ ብንቆርጠው እቺኛዋ ፓርት የራሷ ሳውዝ እና ኖርዝ ይኖራታል። እቺኛዋን ፓርት የራሷ ሳውዝ እና ኖርዝ ይኖራታል። ስለዚህ ሁልጊዜ ኖርዝ እና ሳውዝ ፖል ፔር ሆኖ ነው የሚገኘው ማለት ነው። ኖርዝን ኦር ሳውዝን ለብቻው ማግኘት አንችልም። ዋንስ ፐርማነንት ማግኔትስ አር ማግኔታይዝድ ዜን ዘይ ሆልድ ዜር ማግኔቲክ ፕሮፐርቲ ፎር ኤ ቬሪ ሎንግ ታይም። ስሙ ራሱ ይናገራል። ይሄ ፐርማነንት ማግኔት ለረጅም ጊዜ የማግኔትነት ባህሪያቸውን ይዘው ይቆያሉ ማለት ነው። ዲማግኔታይዝድ አይደረጉም ማለት አይደለም። ለምሳሌ ቢመቱ በሐመር ብንፈረካክሳቸው ወይ ለከፍተኛ ሙቀት ብናጋለጣቸው የማግኔትነት ባህሪያቸውን ያጣሉ። ነገር ግን ከዛ ውጪ ባለ ኬዝ ለረጅም ሰዓት ምን ያደርጋሉ ማለት ነው? ማግኔት ሆነው ይቆያሉ ማለት ነው። ኢቭን በጣም እድሜ ራሱ ቆይታ ምን ያደርጋል? የማግኔትነትን ባህሪ እየቀነሰ ይሄዳል። ይሄኛው ፐርማነንት ነው። እዚህ ጋር ደግሞ ኤሌክትሮማግኔት ነው። ይሄ ደግሞ ጊዜያዊ ነው። አን ኤሌክትሮማግኔት ጀነሬትስ ኤ ማግኔቲክ ፊልድ ዌን አን ኤሌክትሪክ ከረንት ኢዝ ፕሮቫይድድ ቱ ኢት። ከረንት ከተሰጠ ማለት ነው። ኢት ሉዝስ ኢትስ ማግኔቲዝም ዌን ዘ ከረንት ኢዝ ኦፍ። ለምሳሌ ይሄን ተመልከቱ። ይሄ ባትሪ እዚህ ጋር ካለ ይሄ እዚህ ጋር የምታዩት ሚስማር እንደ ማግኔት አክት ያደርጋል። ይስባል፣ እነዚህን ይስባቸዋል ማለት ነው። ይሄኛው ጊዜያዊ ነው። ልክ ይሄንን ባትሪ ከዚህ ጋር ብናወጣው እነዚህ ይወድቃሉ፣ የማግኔትነት ባህሪውን ያጣል ማለት ነው። ፐርማነንት ማግኔት ከሆነ ግን የዚህ አይነት ባህሪ አይኖረውም ማለት ነው። ዘ እርዝ ማግኔቲክ ፊልድ ቢሄቭስ ላይክ ኤ ጃያንት ባር ማግኔት ኢንሳይድ ዘ እርዝ። እንግዲህ መሬት አለን፣ እዚህ ጋር ውስጥ ላይ ምን አለን? ጃያንት የሆነ ባር ማግኔት ልክ እንደሱ አክት የሚያደርግ ማለት ነው። ይሄ ምን ፖል ይሆናል? ሳውዝ ፖል ይሆናል። ይሄኛውስ ኖርዝ ይሆናል ማለት ነው። ጂኦሜትሪካሊ ካየነው ይሄ ኖርዝ ፖል ነው፣ ይሄኛው ደግሞ ሳውዝ ፖል ነው። ማግኔቲካሊ ካየነው ደግሞ ይሄ ሳውዝ ፖል ይሆናል፣ ይሄኛው ኖርዝ ፖል ይሆናል። ማግኔቲክ ፊልድ ላይንስ አር ኢማጂነሪ ላይንስ ዩዝድ ቱ ሪፕሬዘንት ማግኔቲክ ፊልድስ። እንግዲህ አሁን ዝም ብለን እንደዚህ ብናስቀምጥ ይሄ ኖርዝ ይሄ ሳውዝ ቢሆን ስለ ማግኔቲክ እዚህ ዙሪያው ላይ ስላለው ስለ ፊልዱ ማወቅ አንችልም። ሀሳባዊ በሆነ መልኩ ግን በዚህ መልኩ መግለጽ እንችላለን። ለምሳሌ እዩ፣ እዚህ ጋር ይሄ 3 ብቻ ነው፣ እዚህ ጋር 3 ብቻ ነው፣ እዚህ ጋር ደግሞ ይበዛል፣ እዚህ ጋር ይበዛል። ስለዚህ እዚህ ጋር የሚኖረን ፎርስ ኦፍ አትራክሽን ጠንካራ ነው፣ እዚህ ጋርና እዚህ ጋር ማለት ነው ከነዚህኛዎቹ አንፃር። ስለዚህ ላይን በመጠቀም በዚህ መልኩ ሀሳባችንን መግለጽ እንችላለን። ኢማጂነሪ ነው፣ ሀሳባዊ ነው።
when we sprinkle iron fillings around a magnet እንግዲህ አሁን በማግኔት ዙሪያ የደቀቀ ብረት ብንነሰንስ ማለት ነው the iron fillings will orient themselves along the magnetic field lines ልክ በማግኔቲክ ፊልድ ላይኖቹ በዛ መልኩ ነው ራሳቸውን ኦሪየንት የሚያደርጉት ማለት ነው። እዚህ ጋር በጣም ብዙ አይረን አለ። ለምን እዚህ ጋር ፖሎቹ ላይ ያለው ፎርስ ኦፍ አትራክሽን ከሌላው ቦታ አንፃር በጣም ተለቅ ያለ ስለሆነ ማለት ነው ብዙ አይረኖችን ወደ ራሱ ይስባል ማለት ነው። እዚህ ጋር ደከም ይላል፣ ሌላ ቦታ ላይ ደከም ይላል ከፖሎቹ አንፃር። the strength of the field is proportional to the closeness of the lines so መስመሮቹ የሚቀራረቡ ከሆነ በዚህ መልኩ ስትሬንግዝ አለው ማለት ነው ፊልዱ። እንደዚህ የተራራቁ ከሆነስ ዊክ ይሆናል። እዚህ ጋር ለምሳሌ ይሄን ዊክ እንበለው፣ ይሄኛው ስትሮንግ እንበለው ስትሮንግ። ምክንያት ይሄው ላይኖቹ ተቀራርበው ነው ያሉት፣ እዚህ ጋር ተራርቀው ነው ያሉት ማለት ነው። ማግኔቲክ ፊልድ ላይንስ ካን ኔቨር ክሮስ አይቆራረጡም እነዚህ በጭራሽ ማለት ነው። ይሄ ማለት ምን ማለት ነው? እያንዳንዱ ፖይንት ላይ ብንሄድ ዩኒክ የሆነ ፊልድ ነው የምናገኘው ማለት ነው። ዩኒክ የሆነ ፊልድ ነው የምናገኘው። እቺ ቦታ በዚህ መስመር ከተያዘች በቃ አለቀ፣ በሌላ አትያዝም። እዚህ ፖይንት ላይ ዩኒክ የሆነ ፊልድ ነው የምናገኘው ማለት ነው። ማግኔቲክ ፊልድ ላይንስ አር ኮንቲኒየስ ናቸው። ፎርሚንግ ክሎዝድ ሉፕ ዊዛውት ቢጊኒንግ ኦር ኢንድ መጨረሻም የላቸውም ማለት ነው። ለምሳሌ ይሄ እንደዚህ መጣ አይደለ? ከዛ ውስጥ ለውስጥ ደግሞ እንደዚህ ይመጣል፣ ሉፕ ፈጠረ ማለት ነው። ሉፕ እንደዚህ አይነት ቅርጽ ነው የሚኖራቸው። ከዚህ ይሄዳል በዚህ መልኩ፣ እዚህ ይመጣል፣ እዚህ ይመጣል፣ እዚህ ይመጣል፣ እዚህ ይመጣል። መጀመሪያውና መጨረሻው አይታወቅም። ኮንቲኒየስ ነው፣ በቃ ሉፕ ያደርጋል፣ ይሽከረከራል ማለት ነው። አምፒርስ ሎ ስቴትስ ዛት ዘ ማግኔቲክ ፊልድ አራውንድ አን ኤሌክትሪክ ከረንት ኢዝ ፕሮፖርሽናል ቱ ዘ ከረንት። ይሄ ማለት ምን ማለት ነው? ከረንቱ ከፍተኛ ከሆነ ማግኔቲክ ፊልዱ ከፍተኛ ይሆናል ማለት ነው። ከረንቱ ከፍተኛ ከሆነ ፊልዱ ከፍተኛ ይሆናል። ከረንቱ አናሳ ከሆነ ፊልዱ ምን ይሆናል? እንደዛው አናሳ ይሆናል ማለት ነው። ዘ ኤስአይ ዩኒት ኦፍ ማግኔቲክ ፊልድ ኢዝ ቴስላ። ኤስአይ ዩኒቱ ይሄ ነው ማለት ነው። ዘ ዳይሬክሽን ኦፍ ኤ ማግኔቲክ ፊልድ አራውንድ ኤ ዋየር ካሪንግ ኤ ከረንት ኢዝ ጊቨን ባይ ፍሌሚንግስ ራይት ሃንድ ሩል። በፍሌሚንግ ራይት ሃንድ ሩል አቅጣጫውን ማግኘት እንችላለን። የምኑን? የማግኔቲክ ፊልዱን ማለት ነው። ልክ በዚህ መልኩ The principle of Ampere's law is applied in solenoid, straight wire, cylindrical conductor and toroidal solenoid። እንግዲህ እዚህ ቴክስት ላይ ዲስከስ ያደረግነው ስለ ስትሬት ዋየር ብቻ ነው። B is equals to mu naught I over 2 pi r ብለን ይሄንን ፎርሙላ ተጠቅመን ነበር። ይሄ የሚሰራው ለስትሬት ዋየር ነው። ለሲሊንድሪካል ኮንዳክተር፣ ለሶሎኖይድ፣ ለቶሮይዳል ሶሎኖይድ ለነዚህ ሁሉ ፎርሙላው የተለያየ ነው። ፕሪንሲፕሉ ግን ምንድነው? አምፒር ስሎ ነው ለሁሉም። ማይክል ፋራዳይ showed that a changing magnetic field ምን አይነት changing magnetic field can produce an electromotive force in a closed circuit። ፎርሙላውን ማስቀምጠን ነበር። induced EMF is equals to number of turns times change in magnetic flux or magnetic field over change in T። በዚህ መልኩ ድራይቭ አድርገነው ነበር ማለት ነው። ቼንጂንግ ማግኔቲክ ፊልድ ቼንጅ ኢን ፍላክስ ተመሳሳይ ነው። ያው በኤሪያ ስናበዛ ማግኔቲክ ፊልዱን በኤሪያ ስናበዛ ይሄን ስለምናገኝ ማለት ነው። በዚህ መልኩ ኢንዲዩስ ይሆናል። ልብ አድርጉ፣ ምን መሆን አለበት? ቼንጂንግ ማግኔቲክ ፊልድ መሆን አለበት። ቼንጅ የማያደርግ ከሆነ ቮልቴጅ ኢንዲዩስ አያደርግም። ኤሌክትሮማግኔቲክ ኢንዳክሽን ኢዝ ኤ ፊኖሚና in which the relative motion between a conductor and a magnetic field produces an EMF across the conductor። እንግዲህ ኤሌክትሮማግኔቲክ ኢንዳክሽን ምን እንደሆነ ተነጋግረናል። ይሄ ሰርኪዩት አለ፣ ለምሳሌ ይሄ ሰርኪዩት አለ፣ እዚህ ጋር ፐርማነንት ማግኔት አለ። ይሄን ፐርማነንት ማግኔት እንደዚህ እናስጠጋው፣ ከዛ እናርቀው። አንዴ ማስጠጋት፣ ከዛ ወደ ኋላ መመለስ፣ አንዴ ማስጠጋት፣ ከዛ ወደ ኋላ መመለስ። በዚህ ሂደት ውስጥ እዚህ ውስጥ ከረንት ኢንዲዩስ ይሆናል ማለት ነው። በዚህ ውስጥ ከረንት ፍሎ ማድረግ ይጀምራል ማለት ነው። ይሄ ምን እንለዋለን? ኤሌክትሮማግኔቲክ ኢንዳክሽን እንለዋለን ማለት ነው። ያው በሁለቱ መካከል ሪላቲቭ ሞሽን መኖር አለበት። ወይ ሰርኪዩቱን ማንቀሳቀስ ወይ ደግሞ ማግኔቱን ማንቀሳቀስ። magnetic flux is a measurement of the total magnetic lines of force which passes through a given area perpendicularly።
ፐርፔንዲኩላርሊ በሆነ ኤሪያ ውስጥ የሚያልፉ የላይኖች ብዛት ምን ይሰጠናል? ምን ይባላል? ማግኔቲክ ፍላክስ እንለዋለን። ፎር ኤ ፕሌን ኦፍ ሰርፌስ ኤሪያ ኤ ፕሌስድ ኢን ኤ ዩኒፎርም ማግኔቲክ ፊልድ ቢ ማግኔቲክ ፍላክሱ በዚህ ይሰጣል ማለት ነው። ቢ ዶት ኤ ወይም ቢ ታይምስ ኤ ታይምስ ኮስ ቴታ። ቢ ምንድነው? ማግኔቲክ ፊልድ ነው። ኤ ምንድነው? ኤሪያ፣ የኮንዳክተሩ ኤሪያ ማለት ነው። ለምሳሌ ይሄን ውሰዱት። ይሄ ኤሪያ ያለው የራሱ ኤሪያ ያለው አንግሏ የቷ ናት? መጀመሪያ ለዚህ ኤሪያ ፐርፔንዲኩላር ወይም ኖርማል የሆነ ላይን እናሰምራለን። ከዛ በዚህ በኖርማሉና በማግኔቲክ ፊልዱ መካከል ያለችዋን አንግል ነው የምንወስደው ማለት ነው። ዘ ኤስአይ ዩኒት ኦፍ ማግኔቲክ ፍላክስ ምን ዌበር ይባላል። ዌበር Faraday's law of electromagnetic induction states that whenever a conductor is placed in a varying magnetic field, an electromotive force is induced. ተመልከቱ፣ ኮንዳክተር አለን። ይሄን ኮንዳክተር ወስደን ቫሪ የሚያደርግ ማግኔቲክ ፊልድ ውስጥ ብናስቀምጠው ማለት ነው እዚህ ኮንዳክተር ላይ ምን ቮልቴጅ ወይም ኤሌክትሮሞቲቭ ፎርስ ኢንዲዩስድ ይሆናል። if the conductor is closed ዝግ ከሆነ ደግሞ ከረንት ምን ይሆናል? ኢንዲዩስድ ይሆናል ማለት ነው። ኢንዲዩስድ ከረንት የምንለው ማለት ነው። ምክንያቱም ክፍት ከሆነ ያው ከረንት ፍሎ ማድረግ አይችልም፣ ፍሎ ማድረግ ስለማይችል ማለት ነው። ስለዚህ እንደዚህ ዝግ የሚሆን ከሆነ በዚህ ውስጥ ፍሎ የሚያደርግ ከረንትን ማግኘት እንችላለን ማለት ነው። the time rate of change of magnetic flux through a circuit induces EMF is given by በዚህ ይሰጣል ማለት ነው። እንግዲህ ያው ከፋራዳይስ ሎ ነው ይሄ ባጭሩ ማለት ነው። ምናልባት ነምበር ኦፍ ተርን የሚኖር ከሆነ እዚች ጋር ኤን እናደርጋለን ማለት ነው። ነምበር ኦፍ ተርኑ ከዚህ የሚበልጥ ከሆነ ሶን ከዚህ ፎርሙላ ላይ እዩ ቫሪንግ ማግኔቲክ ፊልድ ማግኔቲክ ፊልዱ ቫሪ የማያደርግ ከሆነ ይሄ ፓርት ምን ይሆናል? ዜሮ ይሆናል ማለት ነው። ፍላክሱ ኢኒሻሉና ፋይናሉ ተመሳሳይ ስለሚሆን ቼንጅ የለውም። ስለዚህ ይሄ ዜሮ ይሆናል። በዛ ሰዓት ምን እንላለን? ቮልቴጅ ኢንዲዩስድ አልሆነም እንላለን ማለት ነው። ለምን? ማግኔቲክ ፊልዱ ቫሪ ስላላደረገ። the direction of induced current in the coil is such that it opposes oppose የሚያደርገው ምኑ ነው? ቼንጁን ነው። that causes the induced EMF. Lenz's law confirms the general principle of laws of conservation of energy. እንግዲህ ተመልከቱ። አሁን እዚች ጋር አንድ ነገር ላሳያችሁ እስቲ። ይሄ ሰርኪዩት አለ እንበል እንግዲህ ይሄ ሰርኪዩት አለ። እዚህ ጋር አሜተር አለን። ከዛ እዚህ ጋር መጣንና ይሄንን ኖርዝ ሳውዝ ልበለው። ምናልባት እዚህ ጋር እንደዚህ እንጠቅልለው። ይሄን ነገር እዚህ ጋር አምተን ብናስጠጋው ማለት ነው ይሄ ፊልድ ወደዚህ ይመጣል፣ ወደዚህ ማለት ነው። በዚህ መልኩ እዚህ ላይ ጫና ለማሳደር ይሞክራል። አሁን ይሄን በመናንቀሳቀስበት ሰዓት እዚህ ውስጥ ከረንት ፍሎ ያደርጋል። ከረንቱ ፍሎ የሚያደርገው ግን ይሄንን የመጣበት ያለውን ፊልድ ካንስል የሚያደርግ ፊልድ መፍጠር በሚችልበት መልኩ ነው ማለት ነው። ለምሳሌ ይሄ ኖርዝ ስለሆነ በዚህ መልኩ ፍሎ የሚያደርግ ወደ ታች በዚህ መልኩ ፍሎ የሚያደርግ ከረንት በሚፈጥርበት መልኩ ይሆናል ማለት ነው። ሶ አሁን አራቱን ጣቶቻችንን ወደ ታች ብናደርግ አውራ ጣታችን በዚህ በኩል ይሆናል። ሶ ይሄ ኖርዝ ፖል ይሆናል፣ ይሄኛው ሳውዝ ፖል ይሆናል ማለት ነው። ሶ ከረንቱ ፍሎ የሚያደርገው በዚህ መልኩ ነው ማለት ነው። እስኪ እነዚህን ኬዞች እንመልከት። ማግኔት ኢዝ ሙቭድ ቱዋርድ ዘ ኮይል። ይሄ ማግኔት ወደዚህ ኮይል መጣ። ይሄ ኖርዝ ነው፣ ያው ይሄ ሳውዝ ነው። አሁን እዚህ ውስጥ የሚፈጠረው ከረንት እዚህ ጋር ኖርዝ በሚፈጥር መልኩ ነው የሚሆነው፣ በዚህ ጋር ደግሞ ሳውዝ በሚፈጥር መልኩ። ለምን? እየተጠጋው ነው፣ አትጠጋኝ ይለዋል ማለት ነው። ያ የሚሆነው ደግሞ መች ነው? የከረንት አቅጣጫው እንደዚህ ወደ ላይ ሲሆን ነው። በዚህ መልኩ ሲሆን ነው። በዚህ ይመጣል፣ በዚህ ይሄዳል ማለት ነው። እንዴት ነው ያወቅነው? አራቱን ጣቶቻችንን እዚህ ላይ እናርግ። አራቱን ጣቶቻችንን አውራ ጣታችን በዚህ አቅጣጫ ይሆናል ማለት ነው። ይሄ ኖርዝ ሆነ ማለት ነው። አሁን ደግሞ ምን እናርግ? ማግኔቱን ወደዚህ ዞር እናደርገዋለን፣ እንዲሸሽ እናደርገዋለን። አሁን ኖርዝ ነበር ቅድም እዚህ ጋር አይታችኋል። ልክ ስናሸሸው ደግሞ ምን ያደርጋል? ትተኸኛ አትሂድ። ይሄ ሳውዝ ይሆንና ይሄ ኖርዝ ይሆናል። አሁን ደግሞ የከረንቱ አቅጣጫ እንዲህ ወደታች ይሆናል ማለት ነው። ወደታች ይሆናል። ለምን? ምክንያቱም አሁን አስጠግተነዋል፣ እየታገለ ነው ያለው። ይሄ ኖርዝ ሆኗል ማለት ነው። ልክ ስናሸሸው ግን ማለት ነው ምን ያደርጋል? ሳውዝ ያደርጋል። ለምን? አብሮ የተወሰነም ቢሆን ተላምደዋል፣ ትቶት እንዲሄድ ስለማይፈልግ ያው ለማስታወስ እንዲያግዛችሁ ማለት ነው። አሁን ደግሞ በሳውዝ ብንጠጋ በሳውዝ
ይሄንን ኖርዝ እንበለው። በሳውዝ ብንጠጋ ወደዚህ ከተጠጋን ማለት ነው አትጠጋኝ ይላል። ይሄን ሳውዝ ያደርጋል፣ ይሄን ኖርዝ ያደርጋል ማለት ነው። ከረንቱ ይሄ ሳውዝ ይሄ ኖርዝ የሚሆን ፊልድ ክሬኤት በሚያደርግበት መልኩ ነው ፍሎ የሚያደርገው ማለት ነው። ያን ለማድረግ ደግሞ በዚህ አቅጣጫ ፍሎ ያደርጋል ከረንቱ በዚህ አቅጣጫ። ይሄ ወደዚህ ይሆናል፣ ይሄ ደግሞ ወደዚህ ይሆናል ማለት ነው። ወደዚህ ይሆናል። አሁን ደግሞ ከላው ላይ ብናሸሸው እዩ ሳውዝ ነበር አይደለ? ከላው ላይ ብናሸሸው ትተኸኝ አትሂድ። ይሄ ኖርዝ እንዲሆን ይሄ ሳውዝ እንዲሆን አድርጎ ከረንቱ ፍሎ ያደርጋል። አሁን ደግሞ ከረንቱ ወደ ላይ ይሆናል። እዩ ራይት ሃንድ ሩል ተጠቀሙና ታገኙታላችሁ ማለት ነው። ባጭሩ ሌንዝ ስሎ ይሄንን ነው ስቴት የሚያደርግልን። A transformer is an electrical device that transfers electrical energy from one circuit to another circuit through the process of electromagnetic induction ማለት ነው። ያለ ንክኪ ኤሌክትሪካሊ ምንም ንክኪ ሳይኖር ኤሌክትሪካል ኢነርጂን ከአንድ ሰርኪዩት ወደ ሌላ ሰርኪዩት ምን ያደርጋል? ያስተላልፋል ማለት ነው። it is commonly used to increase ትራንስፎርመር ኮመንሊ የሚያገለግለን ስቴፕ አፕ ለማድረግ ምኑን ቮልቴጁን ወይም ደግሞ ለመቀነስ ለዚህ ነው የሚያገለግለን ማለት ነው። በዚህ ፕሮሰስ ውስጥ ግን ፍሪኩዌንሲው ምን አይሆንም ፍሪኩዌንሲው አይነካም ማለት ነው። ፍሪኩዌንሲው ኮንስታንት ነው የሚሆነው። A step up transformer steps up the input voltage. On the other hand, a step down transformer steps down the input voltage. አሁን ተመልከቱ። ይሄንን አሁን ኮይሉን ይዩት እዚህ ጋር አነስተኛ ነው፣ እዚህ ጋር ያለው ደግሞ ብዙ ነው እንደምታዩት። ሶ ይሄ ትራንስፎርመር ምን አይነት ትራንስፎርመር ነው? ስቴፕ አፕ ትራንስፎርመር ነው ብለን መናገር እንችላለን። ለምን? ኮይሉን ይዩት፣ እዚህ ጋር አነስተኛ ነው፣ እዚህ ጋር ትልቅ ነው። The operating principle of a transformer is based on electromagnetic induction. እንግዲህ ተነጋግረናል። እዚህ ጋር AC ኢንፑት እንሰጣለን እዚህ ጋር ማለት ነው። ከዛስ ከረንት በዚህ ውስጥ ፍሎ ማድረግ ይጀምራል። በዚህ መልኩ ከረንት ፍሎ ያደርጋል። ከረንቱ እንግዲህ AC ስለሆነ ቫሪ የሚያደርግ ከረንት ነው በዚህ ውስጥ ያለው የሚሄደው ማለት ነው። ቫሪ የሚያደርግ ስለሆነ ቫሪ የሚያደርግ ፍላክስ ነው የሚፈጥረው። ፍላክስ ማለት ነው ያ ፍላክስ ይሄድና የት ይመጣል? እዚህ ውስጥ ይመጣል። ቫሪ የሚያደርግ ፍላክስ ነው። ቫሪ የሚያደርግ ማግኔቲክ ፊልድ ማለት ነው። ሶ እዚህ ውስጥ ይመጣና ይሄ ቫሪ የሚያደርገው ማግኔቲክ ፊልድ ምን ይፈጥራል? እዚህ ውስጥ ከረንት ኢንዲዩስ እንዲሆን ያደርገዋል ወይም ቮልቴጅ ማለት ነው። V = ወይም ኢንዲዩስድ EMF = n change in flux over ምን change in t። ይሄን ታስታውሳላችሁ። ሶ እዚህ ሲመጣ እዚህ ጋር የተፈጠረችው ፍላክስ እዚህ ውስጥ መታ ቫሪ ታደርጋለች። ነምበር ኦፍ ተርን አለን፣ ፍላክሱም ቫሪ ያደርጋል። ስለዚህ እዚህ ውስጥ ምን ማግኘት እንችላለን? ቮልቴጅ ማግኘት እንችላለን ማለት ነው። ቮልቴጅ ኢንዲዩስ ሆነ ማለት ነው። ይሄን ሰርኪዩት ከዘጋ ነው ምን እናገኛለን? ከረንትም እናገኛለን። በዚህ ውስጥ ከረንት ፍሎ ያደርጋል ማለት ነው። ስለዚህ ኤሌክትሮማግኔቲክ ኢንዳክሽን ያለ ምንም ንክኪ ኤሌክትሪካሊ ምንም ንክኪ የላቸውም። በኢንዳክሽን ብቻ እዚህ የነበረውን ኢነርጂ ወደዚህ ያመጣ ነው። ኤሌክትሪካል ኢነርጂውን ከዚህ ወደዚህ ያመጣን ማለት ነው። The relationship between the voltage applied to the primary winding VP ማለት ነው and the voltage produced on the secondary winding VS ማለት ነው። ይሄ ተዛምዶ አላቸው። እዩ PP SS ምን እንለዋለን? ተርን ሬሾ ፕራይመሪውን ለሰከንደሪ ማለት ነው። እዚች ጋር ከረንትን ጨምር ብንል ከረንት IS over IP ነው የሚሆነው። የከረንቱ ከሌሎቹ ሪስፕሮካል ነው የሚሆነው ማለት ነው። Electromagnets are used in generators, motors, transformers, electric bells, headphones, loudspeakers, relays, MRI machines and others. So መጠነ ሰፊ የሆነ አፕሊኬሽን አለው ማለት ነው። ይሄ some electromagnet የተወሰኑት ማለት ነው uses in the home include an electric fan የቤት ውስጥ ሙቀት እንዳይፈጠር የሚያደርግ ማለት ነው። ኤሌክትሪክ ዶርቤል፣ ኢንዳክሽን ኩከር፣ ማግኔቲክ ሎክ etc እነዚህ ሁሉ የተወሰነ ቤት ውስጥ የምንጠቀማቸው የኤሌክትሮማግኔት አፕሊኬሽን ናቸው ማለት ነው።